ፊልሙ በሳውዝ ኮሪያ ቡሳን ውስጥ እያሳየን ይጀምራል። እዛ የሚገኙትም የፖሊስ አባላት ኮ የተባለውን የጋንግስተሮቹን አለቃ ለመያዝ አንድ ስብሰባን እያደረጉ ይገኛሉ። ቾን የተባለችው ፖሊስም እሱን ለማሰር በሚያደርጉት ሂደት ላይ የነበራትን እቅድም ትነግራቸዋለች። ሐሳቧም ሁለት ሰዎች ወደ ጋንግስተሩ ጋር እንዲቀርቡ ማድረግ ነበረ። ለዚህ ሚስጥራዊ የስለላ ስራ የተመረጡት ሁለት ሰዎች ያንግ እና ጆ ሲባሉ ያንግ ጋንግስተር መስሎ እንዲሰልላቸው የሚደረግ ሲሆን በሌላ በኩል ጆ ደግሞ የቡስኮ ቀኝ እጅ የሆነውንና በእስር ቤት የሚገኘውን ኪምን እንዲሰልለው ይነገረዋል። ጆም እንደ ታሳሪ በመምሰልም ወደዛ እስር ቤት ውስጥ ይገባል። ምንም እንኳን ሰውነቱ ከነበሩት ትንሽ ቢሆንም ነገር ግን በእስር ቤቱ ውስጥ በጥፊ ለሚደረገው ውድድር ለመሳተፍ ፊት ለፊት ይመጣል። የሱ መምጣትም ወዲያውኑም ነበረ የሃንን ትኩረት የሳበው። የቡስኮ ቀኝ እጅም እሱ ነበረ። ከመጀመሪያው ጥፊ በኋላም ጆ ድጋፍ ማግኘትም ይጀምራል። ከዚያም ግን ይሄ ለውከቱ መነሻ ይሆናል። ከቀውጢው ቀን በኋላ ሃን ወደ ጆ ክፍል ደግሞ ያመራል። በእስር ቤት ውስጥም እንደዚህ አይነት ሁኔታን ለመፍጠር በነበረው ድፍረት ተደንቆበት ነበረ። በቀጣዩ ቀን ለእስር ቤቱ አዲስ የሆነው ጆ ምንም አይነት አዲስ ጓደኛ ባለማፍራቱ ምክንያት በእስር ቤት ውስጥ በሃይማኖተኛነቱ የሚታወቀው ሰው ወደሱ ጋር በመቅረብ ስለ ሃን መናገር ይጀምራል። ሃን አሁን ላይ የእስር ቤቱ አለቃ እንደሆነና ብዙ ሰዎችም እንዳሉትም ይነግረዋል። ይህንንም የስልጣን ደረጃም ሊያገኝ የቻለውም በእስር ቤቱ ውስጥ ይገኙ የነበሩ ኃይለኛ የነበሩ ጉልበተኞችን በማሸነፉ ምክንያት ነበረ። ከአንድ ዓመት በኋላ በሌላ እስር ቤት ሻምፒዮን የነበረ አንድ ኪም የተባለ ሰው ወደዛ እስር ቤት ይመጣል። የኪም ወደዚህ እስር ቤት መምጣትም የሃን ክብር ወዲያውኑ እንዲወርድ ነበር ያደረገው። የእስር ቤቱ ዋና አለቃ የነበረውን ፖሊስ ጨምሮ ሁሉም አጠገቡ የነበሩትና የሚያግዙት ወንዶች በሙሉ ይከዱታል። እናም ወዳጅነታቸውንም ከኪም ጋርም ያደርጋሉ። አሁን አቅሙን እያጣ መሆኑንም የተገነዘበውም ሃን በመጨረሻ ወደ ኪም ጋር በማምራት አብረው እንዲሰሩ ይጠይቀዋል። ይሁን እንጂ ኪም አልተቀበለው። እንደዚሁ በቀላሉም ኃይሉን ማጣት የማይፈልገው ሃን ከእስር ቤቱ ኃላፊዎቹ ጋርም ለመስማማትም ይሞክራል። ይሁን እንጂ በመጨረሻ በፖሊሶቹ ይደበደብና ብቻውን ወደሚቆይበት የእስር ቤት ክፍልም እንዲያስገቡትም ይደረጋል። በሃን አለቃነት ይመራ የነበረውም እስር ቤትም እሱ ከሄደ በኋላ ሁኔታዎች እንዳለ መቀየር ይጀምራሉ። አንድ ቀን የኪም ሰዎች ሃንን ለመግደል ወደዛ ይመጣሉ። ይሁን እንጂ ሊፈጠር የነበረውን ነገር የተመለከተው ጆ ወዲያውኑ የገዳዩን እጅ በመያዝ ያስቆመዋል። እናም ከዚህ አጋጣሚም በኋላም ጆ የሃንን እምነት ማግኘት ይጀምራል። እናም ቅርርባቸውም እየጨመረም ይመጣል። የጆ ወደ ሃንን መቅረብም ነገሮችን በፈለጉት አቅጣጫ ማዞር እንዲችሉ ነበር የሚያደርጋቸው። በእቅዳቸው መሰረትም አንድ ስልክን ይዘው ወደ እስር ቤቱ አለቃ ያመራሉ። እነሱም በስልክ ቪዲዮ ቀርተው ሊያጋልጡበት የፈለጉትም ነገር በእስር ቤት ውስጥ በህገወጥ መልኩ ሲጋራዎች እንዲሸጡ በማድረጉ ነበረ። ከቦታው ሊነሳ እንደሚችልና ቅጣትም ሊደርስበትም እንደሚችል የተገነዘበው የፖሊስ ኃላፊም በመጨረሻም ያሉትን ለማድረግና ከሃን ጎንም ለመቆምም ይወስናል። በመጨረሻም ሃን የነበረውንና በእስር ቤት ውስጥ አጥቶ የነበረውን ኃይሉን በድጋሚ ያገኛል። በመጀመሪያም ያደረገው ነገርም የቡድኑን አባላት በሙሉ በማሰባሰብ ኪምን እንዲያመጡለት ማድረግ ነበረ። እሱንም ካሳሰረው በኋላም ትኩስ ውሃውንም እያፈሰሰበት ለምን እሱን ሊገለው እንደሞከረ መጠየቅ ይጀምራል። በመጨረሻም ኪም እሱም ልክ እንደ ሃን ለቦስኮ የሚሰራ ሰው መሆኑንና የመጣውም ሃንን እንዲገለው ታዞ እንደሆነም ይነግረዋል። በቀጣዩ ትዕይንት ላይ ጎ የተባለውን የቦስኮን የእህቱን ልጅ እንመለከተዋለን። ባለፈው ዓመትም እንደተመለከተው ከሆነም የሆነ ሰው ከነሱ መሃል መረጃዎችን እያወጣ እንደሆነና ከዳተኛም እንደሆነም ተገንዝቧል። በመጨረሻም ካረጋገጠም በኋላም ለፖሊሶች በሰላይነት ይሰራ የነበረውን ዮንግሁን ወዲያውኑ ያስገድለዋል። በቀጣይ ሃንን ለመጎብኘት ወደ እስር ቤቱ ደግሞ ይመጣል። ሁለቱም እያወሩ የነበሩትም ስለ ኪም ችግሮች ነበረ። በተለይ ደግሞ በቦስኮ ሃንን እንዲገለው መታዘዙም አስገርሟቸዋል። በዚህም ጊዜ የምንረዳው ነገር ቢኖር ጎ ከሃን ጎን እንደሚቆም ነበረ። ምክንያቱም በራሱ አጎት ከሚመራቸው ወንዶች ፊት ለፊት በየቀኑ ስለሚቀጠቀጥ ነበረ። ጎ ከዛ በተጨማሪም በቡድኑ ውስጥ ይገኝ የነበረን አንድ ሰላይ አግኝቶም እንደገደለውም ይነግረዋል። እሱ ጎን ሰላይ እንዳገኘ ሁሉም በሃን ጎንም የሆነ ሰላይ ሊኖር እንደሚችልም ስለጠረጠረም በዛ ላይ እንዲጠነቀቅ ለሃን ይነግረዋል። ሃንም ይህንን ከሰማም በኋላም ንዴትም ድንጋጤም ይሰማዋል።
በቀጣይ ወደ ጆ ደግሞ እንመለሳለን። መሃል ሜዳ ላይም ለብቻው እየተዝናናም ያለም ይመስላል። ይሁን እንጂ በድንገት ግን ጆ አሳዛኝ ዜናን ይሰማል። የተነገረውም ስለ እናቱ ሲሆን እናቱ መሃል መንገድ ላይ ተገጭታ እንደሞተች ነበረ። ጆም ይህንን እንደሰማም ከባድ ሐዘን ውስጥ ይገባል። ወደ እናቱ ጋር ለመሄድ ቢፈልግም ነገር ግን እንዲሄድ ሊያደርጉት አልፈለጉም። ምክንያቱም በነፃነት የሚወጣ ከሆነ የፖሊስ ሰላይ እንደሆነ ይነቃበታል ማለት ነው። ይሁን እንጂ ባልተጠበቀ መልኩ በቀጣዩ ቀን ጆ ከእስር ቤቱ ኃላፊ እናቱን ሄዶ እንዲቀብር ፈቃድ ይሰጠዋል። ኃላፊውም ይህንን እንዲያደርግ የገፋፋውም ሃን ነበረ። የቀብር ስነ ስርዓቱንም ካደረገም በኋላም ጆ ወደ እስር ቤት ሲመለስ ሃንና ቡሩን ይቀበሉታል። በዛን ቀን ማታ ላይም ጆ ለሃን እናቱ የፖሊስ ኢንተለጀንስ ኦፊሰር እንደነበረች ይነግረዋል። ከዛ በተጨማሪም እሷን እዛ ብቻዋን መተው እንዳልነበረበትም በጸጸት መናገርም ይጀምራል። እነዚህን እውነተኛ ቃላትም ከሰማ በኋላም በዛኑ ቀን ማታ ላይ ሊገለው የነበረው ሃን የመግደል ሐሳቡን ይተዋል። ይህም ሊሆን የቻለውም በጆ ታማኝነት ምክንያት ነበረ። ከዚያም ሁለቱ ከእስር ቤት ከወጡ በኋላ እንደ ወንድማማች እንደሚሆኑ ይማማሉና ወንድማማችነታቸውም የበለጠ እየጠነከረ መምጣት ይጀምራል። ከዚያም 3 ዓመት ያልፍና ጆም ከእስር ቤት ይለቀቃል። ከዚያም ጆ ከእስር ቤቱ ቀድሞ ወጥቶ በነበረው ሃን አቀባበል ይደረግለታል። ሃንም ምንም እንኳን ጆ የፖሊስ ኦፊሰር መሆኑን ቢያውቅም ነገር ግን ከራሱ ቡድኖች ጋር አንድ ላይ እንዲሰራ አንድ ቦታን ያመቻችለታል። በትልቁ የጋንግስተሮቹ ድርጅት ውስጥም ጆና ሃን በቦስኮ አቀባበል ይደረግላቸዋል። እሱም በቢሮ የነበረ ሲሆን ሌሎች እንግዶችም አብረውት ነበሩ። ነገር ግን ከእንግዶቹ መካከል የጆ አለቃ የነበረችውና ፖሊስ የነበረችው ቾን ትገኝበታለች። ሁለቱም እንደማይተዋወቁ በማስመሰልም ቹል ለቦስኮና ለሰዎቹ ደህና መረጃ ባገኘችበት ሰዓት ላይ ሁሉንም እስር ቤት እንደምትከታቸው ትነግራቸዋለች። ከጥቂት ቀናት በኋላም ጆ በግልጽ የጋንግስተሩን ቡድን ይቀላቀላል። ቦስኮ ለነሱ ጠላት የነበሩትን የጋንግስተር አባላትም ሄዶ እንዲያጠፋለትም ያዘዋል። ከዚያም ድብድቡም ይጀመራል። ጆም ከቦስኮ የተሰጠውን ተልዕኮም ከተወጣም በኋላ ከሃን ጋር አንድ ላይ በመሆን የሩሲያ ጋንግስተሮችን ስለ አደንዛዥ ዕፅ ግብይት እንዲነጋገሩ ይላካሉ። ቢዝነሳቸውንም ከሰሩም በኋላ ሃን ጆን ወደ ድሮ ቢሮ ይወስደዋል። በዛም ሰዓት ላይም ሃን ከቦስኮ ጋር ስለነበረው የቀድሞ ግንኙነት በሙሉ በመናገርና ነገር ግን ቦስኮ ያንን ችላ በማለት በእስር ቤት ውስጥ እንዲገደል ሊያደርገው ስለነበረ በዛ የተሰማውንም ንዴትም ይነግረዋል። እናም አንድ ላይ ተቀምጠውም ቦስኮን እንዴት መበቀል እንደሚችሉም አንድ እቅድም ማውጣት ይጀምራሉ። በቀጣዩ ቀንም ጆ ከፖሊስ አለቃው ጋር ሄዶ ይገናኛል። ከዚያም የሩሲያ ጋንግስተሮቹ ጋር ስለሚገኙ አደንዛዥ ዕፅ መረጃውንም ይሰጣቸዋል። ፖሊሶቹም ያንን መረጃን በመጠቀምም ወዲያውኑ በዛን ቀን ማታ ላይ አደንዛዥ ዕፁን ለመያዝ ወደዛ ቦታ ይደርሳሉ። ቢሆንም የተገኘው ውጤት ግን ተቃራኒ ነበረ። በጆ የተሰጣቸው መረጃም ልክ ባለመሆኑ ምክንያት ፖሊሶቹ አንገታቸውን ደፍተው እንዲመለሱ ያደርጋቸዋል። ቢዝነሳቸውንም በትክክሉ በመስራታቸውና ፖሊሶቹንም በማታለላቸው ቦስኮና የሩሲያ ጋንግስተሮቹ አንድ ላይ የደስታን ጊዜ ማሳለፍ ይጀምራሉ። ነገር ግን ልክ በዛን ሰዓት ላይ ሃን ቦስኮንና የቦስኮን ሰዎች ከሩሲያ ጋንግስተሮች ጋር አንድ ላይ በመሆን ይገላቸዋል። ከዚያም ጆ ሃንን ትከሻው ላይ እንዲተኩስበት ይጠይቀዋል። ይህንንም ያደረገውም ፖሊሶቹን መዋሸቱ እንዳይታወቅበት ነበረ። እናም በዚህም እንዳይጠረጥሩበትም ለማድረግ ፈልገው ነበር። ከዚያም ወደ ፖሊስ ጣቢያም ከሄደም በኋላም ስለሰጣቸውም የውሸት መረጃም እሱን መጠየቅ ይጀምራሉ። የእሱ አለቃ የነበረችው ቾንም በሰጣቸው መረጃ በጣም ተናዳ ነበረ። እናም በመጨረሻም አንድ በሲሲቲቪ ካሜራ ተቀርጾ የነበረውን ቪዲዮ ታሳየዋለች። ይህም ቪዲዮ የጆ እናት ስትሞት የሚያሳይ ቪዲዮ ሲሆን በቪዲዮ ላይ እንደተቀዳው ከሆነም በዚህ ግድያ ጀርባ የነበረው ሰው ሌላ ሰው ሳይሆን እሱ እንደ ጓደኛው አርጉ የሚያምነው ሃን ነበረ። ይህንን ቪዲዮም ከተመለከተም በኋላም ጆ ሃንን እንደ ጥሩ ሰው በመመልከቱ ይጸጸታል። ከዚያም ሃንና ጎን አንድ ላይ ለማጋጨትና እንዲገዳደሉ ለማድረግ ይወስናል። ያ ብቻ ሳይሆን ጆ ከሃን ጋር ውይይት ለማድረግ ሲል ወደ ሃን የድሮ ቢሮ ለማምራት ይወስናል። ጆም ሃንን እየጠበቀው የነበረውም ብዙ ተደብቀውና አብረውት ከመጡት ፖሊሶች ጋር ነበረ። ይሁን እንጂ ይሄ ወጥመድ መሆኑን ቀድሞ የተገነዘበው ሃን እሱም ራሱን አዘጋጅቶ ስለነበረ እዛ በደረሰበት ሰዓት ላይም የተኩስ ልውውጡ ይጀመራል።
በመጨረሻም ከዚህ ፍልሚያ በኋላም የሃን ሰዎችና ሃን ያሸንፋሉ። እናም በድጋሚም ሃን ጆን ላለመግደል ይወስናል። እሱንም እዛው ብቻውን ትቶትም ይሄዳል። ከህንፃው ውጪ ላይ ሃን ብቻውን በነበረበት ጊዜ ላይ ፖሊሷ ቻን በመኪናዋ ትገጨዋለች። በመጨረሻም እስካሁን ስትፈልገው የነበረውን አደንዛዥ ዕፅም በሱ መኪና ውስጥም ታገኘዋለች። ይሁን እንጂ አስደንጋጭ ነገር ይፈጠራል። ልክ እሷ አደንዛዥ ዕፁን ባገኘችበት ሰዓት ላይ ጆ ድንገት ይተኩስባትና ይገላታል። ጆም ይህንን ሊያደርግ የቻለበት ዋነኛ ምክንያቱ እሱ በስለላው ስራ ላይ በተሰማራበት ጊዜ ላይ እናቱን እንደምትጠብቅለት ቃል ገብታለት የነበረ ቢሆንም ነገር ግን ያንን ችላ በማለቷ ምክንያት ነበረ። ከዚያም ጆ ወደ ሃን ጋርም ከሄደም በኋላም ለሱም ደግሞ እናቱን ስለገደለበት እዛው አፍኖም ይገለዋል። በፊልሙ መጨረሻ ላይም ሁሉም እንደሞቱና አሁን የቀረው ጆ ብቻ መሆኑን እንገነዘባለን። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። 100,000 ለመሙላት 10,000 ሰብስክራይበር ብቻ ስለቀረን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።